እኔ 80 በኋላ ነኝ የሚገባኝን ሁሉ አገኛለሁ። አችልም እያሱ ምክንያቱም ጽናት የሁሉን ነገር ያገኘችው አንተን ከማግባቷ በፊት ጋሽ ግርማ ነው ለሷ ሁሉንም ነገር በስሟ አዟዙሩላት ያረፉ። እንደውም እኮ እስካሁን ስላረፋችሁ እስካሁን ስለኖራችሁ ልታመሰግኗት ነው የሚገባው። ጠብቅ ሮቤል፣ እገልሃለሁ። አትችልም። ምክንያቱም ለጊዜው ለደህንነቴ ስለምሰጋ የጸጥታ አካሎች ከግቢ ውጭ አሉ። በነገራችን ላይ ሮቢ የሁላቸውንም የባንክ አካውንት ለጊዜው አዘግቻለሁ። ብር ያላቸው መስሏቸው ነው እንደዚህ ፍንድቅድቅ እያሉ የወጡት። ምን የት ነው የምንሄደው ወንድሜ? ወዴት ነው እንሄድ የምትለው? ብሌን እባክሽ ተይኝ። ወዴት እንደምንሄድ ምን እንደምናደርግ ምንም አውቀው ነገር የለም። ብቻውን ከዚህ እንራቅ። እንካሽ እናግዘኝ። እንዴት ያንን ሁሉ ንብረትና ሀብት በዚህ ቅጽበት ውስጥ ልናጣ እንችላለን? ቆይ የምንጠጋበት ጓደኛ የለን፣ ቤተሰብ የለን፣ ምንድነው የምናደርገው? እባክሽ ብሌን በጭንቀት ላይ ጭንቀት አደረብብኝ። በቃ ሁሉንም ከቤት አስወጣናቸው። የምርሽ ነው? የእውነት ደስ አይልም? በጣም እነሱንማ ለኔ ትያቸው፣ ዋጋቸው ነው የምሰጣቸው። ትንሽ ጊዜ ብቻ። እኔ ብሌንን ጊዜ ጎዳና ላይ ሸራ ተወጥሮልኝ የምኖረው። ብሌን ምን ይሁን ነው የምትይው? ለዛሬ በቃ እንደዚሁ ነው የምንሆነው። ነገ ባይሆን እናደርገዋለን። እሱም የሸራ መግዣ ከተገኘ ነው። ቆይ ግን እኔ የምለው ይሄ ነገር በህልማችን ነው እንዴ? አንተ በህልማችን ተኝተን ይሆን እንዴ? ኧረ እባክሽ በፍጹም ተኝተንም አይደለም። እማዬ ምግባር ረብሻችሁ ማል? አዎ ያው ትርፍራፊ በልተን ስለማናቅ ግን የሆነ ሆዴን ቁርጥርጥ እያደረገኝ ነው። ብሌንስ? እንጃ። ብሌን 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 ወይኔ ተመረዘች እናንተ። ትናንትና እኮ በጣም አስደነገጥሽን እኮ። እንደው አገኘሽበት ለጥ ነው። አንቺስ ቦታ ማትመርጪ ሐሳብም የለሽ። እማዬ ፀሐዩና ዝናቡን እኮ አልችለው ብዬ ነው። ወንድምሽ ራሱ እንዴት እንደደነገጠ ለወንድምሽ መዘኝለት እንጂ ወይ ብር የለው ሐኪም ቤት አይወስደን ወይ ብር የለኝ እኔ። እናሽ እማዬ ምን ላድርግ? እኔ ድንገት እኮ ነው እንቅልፍ የወሰደኝ። እና ስንቀሰቀስሽ እንኳን ቢያንሳስኝም እንዴ? አልሰማችሁም? ደክሞኝ። ፀሐዩ እማዬ ፀሐዩ እኮ ፀሐይ አይደለም። አሁን ደግሞ ጭራሽ ገና ሊውልብኝ ነው። በዚህ ላይ ሰውነቴን መከፈል አልቻልኩትም። 10 ቀን እንቅልፍ ያጣሽ አስመሰልሽው። አንቺ ደግሞ ገና አሁን ቀጣያለሁ። ጽናት ግን አለቀሽም። እንደዚህ በረንዳ ላይ አርገሽን ያለ ራሄ እንደዚህ አርገሽን ችግር የለው። እኔ አንቺን አለቀሽም። አሳይሻለሁ። የሥራችን ውጤት ነው እማዬ ይበላል። እሷ ላይ ያደረግነው ነገር ነው። ምንም አላደረግንባት።
ጥሩ ሰዓት መጣችሁ። ልጠራችሁ እኮ ወደ ላይ ይመጣ ነበር። ለምን ነው እዚህ ቤት እኮ ተሳስበሳል። ወደ ሳሎን ድረሽ እንዳትወጣው። አዎ የጀመርኩትን ስራ እስክጨርስ ብዬ እኮ ነው። ተቀመጡ እንጂ ያምራል። ወደድከው እኮ ነው። ቆንጆ ራት አዘጋጅቻለሁ። እኔ ራቱ ቀርቶብኝ ሰርፕራይዙ በተነገረኝ። ባቢ ደግሞ ሰርፕራይዝማ የሚነገረው በደንብ ራታችን ከበላን በኋላ ከተጨዋወተን በኋላ አይደል እንዴ ሮቢ? በዛ ላይ ደግሞ ወይንም ተዘጋጅቶለታል እና ቃላችሁን ይደረጋል። እንግዲህ ግን ወይኑ ለአንተ አይመስለኝም። አዎ ባትቸኩል ጥሩ ነው። እዛ ቃላችሁን ይደረጋል። አዎ ትበልጥ ትሄዳለህ። ያው ይሻላል። በነገራችን ላይ ሮቢ በጣም ተንኮለኛ ሰው ነው። ብቻ ኧረ ቆይ ስሙኝ፣ እኔ ከዚህ በላይ ምንም መጠበቅ አልችልም። በእውነት ሰርፕራይዙን ነገር ምንድን ነው? ቆይ ይነገርሃል። ቆይ ግን ምንም ነገር አልጠረጠርክም እንዴ? ምንድን ነው የምጠረጥረው? እርግጠኛ ነህ ግን ባቢ? ምንም የተጠራጠርከው ነገር የለም? በጭራሽ ጽኑዬ፣ ምንም የምጠረጥረው ነገር የለም። በቃ ጽኑዬ፣ ወንድሜን አታንገላችሁ፣ እውነቱን ንገሪው። እሺ። እኔ እኮ ግራ ገባኝ። ፈገግታ ነው እንዲህ ሰርፕራይዙ? ምን መሰለህ ባቢ፣ ከዚህ በኋላ የሁለታችንንም ህይወት በደንብ ሊያሳምርልን የሚችል ነገር ነው የተፈጠረው እኮ። ምንድን ነው ጽኑ? ቆይ ከዚህ ቤት ሌላ ሙርስ አርገኝሽ እንዴ? አትቀልድ እባክህ ባቢ። እንዴ እና ታዲያ ምንድን ነው ንገሩኛ። በጣም ደጅ አስጠናችሁኝ እኮ ባቢ። እርጉዝ ነኝ። ምን እያልሽ ነው ጽኑ? እርጉዝ ነኝ ማለት? የእውነቴን ነው ባቢ። እኔ እናንተ ከዛ ሁሉ ነገር በኋላ ልጅ ሊኖረን ነው። ሮቢ ምን እያለች? የእውነታው ነው ባቢ። አንተም አባት እኔም ደግሞ አውቆ ስለሆነ እንኳን ደስ አለህ። የምርሽ? እኔ አላመንኩም፣ በእውነት እኔ አላመንኩም። የምር ነው ባቢ። ከዛ ሁሉ ጭንቅና ስቃይ በኋላ እናንተ ልጅ ሊኖረን ነው። ጽኑዬ፣ የምር ልጅ ሊኖረን? ቁጭ በይ፣ ቁጭ በይ። አይዞህ። አንተም በጊዜ የምትሆነን ሴት መፈለግ ይኖርብሃል። ልክ ነህ ባቢ፣ በሚገባ ፈለግ በጊዜ ሮቢ። ፍሬው ያማረ ዘር እንዲበዛለት አባት ደስ ይለዋል ለሲወለድለት። የምር ግን ደስታዬ በጣም ነው የሚጨምረው። እኔ የምልህ እጥፍ እጥፍ ሆነብኝ እኮ። አንድ ጥያቄ ልጠይቅህ። ልጃችን ሴት ብትሆን ነው ወይስ ወንድ ቢሆን ነው ደስ የሚል?
አቤል እንግዲህ ያው አባት ሴት ሲወለድለት አይደል ደስ የሚለው? እንደዚህ እኔ ግን መንታ ቢሆን ነው ደስ የሚለኝ። አንቺን የመሰለች ሴት ቆንጆዬ ልጅ እንድትወልጂ ይፈልጋል እኮ። ሁለት ለምን አይሆንም እንዴ? እኔን የምትመስልና አንተን የምትመስል። ወጪ ልታበጅብኝ ነው እንዴ? ሁለት ልጅ ማሳደግ ይከብደናል። እኔ ፈጣሪ ከሰጠኝ ችግር የለውም ይሰጠናል። የእውነት በጣም ነው ደስ ያለኝ። ከእኔ አይበልጥም። አንቺ እኮ ደስታውን አጣጥመሽዋል። እኔ ገና አላጣጥመው። አለህ ጊዜ፣ በደንብ ጊዜን ተጠቀምበት። ጭራሽ ያልጠበቅኩት ነገር ነው። እስኪ ፍሬው ያማረ ዘር እንዲበዛለት ባቢ ደስ ይለዋል ልጅ ሲወለድለት። ይቀጥለው እንዴ? ቀጥለው። እኔ ከዚህ በላይ ልችለው። ዳራችሁ ይስመር ብለው ሲመርቁ ምናምን ከዛ አልችለው። የእውነት አባዬ ቢኖር ኖሮ በጣም ደስ ይለኝ ነበር። ጽኑዬ አባዬ ቢኖር ምንም ይህን ደስታ ሲያይ በጣም ደስ ይለዋል አይደል? ስለዚህ በቃ ፈጣሪ ያለው ነው የሚሆነው። ሁሌም ደስተኛ ሆኝለት። እሱ የሚፈልገው ይሄንን ብዬ አስባለሁ። ልጃችንም ደግሞ አንቺ ደስተኛ ስትሆኚ እሱ ደስተኛ በሚገባ። አቤቱ አምላኬ ሆይ በሰላም ስላዋልከኝ አመሰግናለሁ። በሰላም አንተ አሳድረኝ አሳድረን። አቤቱ አምላኬ ሆይ ቀኑን በሰላም እንደባረክልን ሌሊቱን ባርክ ቀድስልን። ማልቱን አንተ ባርክ ቀድስልን። የተራቡ የተረዙትንም አንተ አልብስልን አብላልን። ታመው በአልጋ ቁራኛ በደዌ ዳኛ ተይዘው በየጸበል ቦታው በየሆስፒታሉ እንዲሁም ደግሞ በየቤታቸው ያሉትን ተደብቀው ያሉትንም አንተ አስብልን። እኛ ኃጢአተኞችንም አንተ ይቅር በለን። ፊትንም አታዙርብን። በጎዳና ያሉትንም አንተ አስባቸው። ኃጢአተኞችንም ማራቸው። አቤቱ አምላኬ ሆይ እኛንም በደሎችን አንተ ማረን፣ ይቅር በለን። በርህንም አትዝጋብን። ስንፈልግ ሁሌ ድረስልን። አቤቱ ጌታዬ ሆይ የማያልፉ ቀናቶችን አሳልፈ ለዚች ቀን ስላደረስከን እናመሰግናለን። ይህችንም ቀን ስላሳየን እናመሰግናለን። አቤቱ ጌታዬ በመከራ ላይ ያሉትን እንደ ጽናት ፍትህ ያጡትንም አንተ አስብልን። አቤቱ ጌታዬ ጽናትንም አንተ አስባት። በደስታ ላይ ደስታን ጨምርላት፣ ከዚህ በላይ ስጣት። ጌታዬ ጠላቶቿን አስወግድላት፣ በሩቁ ያዝላት። እኛንም አንተ ጠብቀን ለዘላለሙ አሜን። እስከ ዓለም ይቅር በለን።
እማዬ ልሂድ በቃ። ልትሄድ ነው ልጄ? አዎ እማዬ፣ አንዳንድ ቦታ ደርሼ ልምጣ። እሺ በቃ ልጄ ሂድ። ይቅና ልጄ፣ ደህና ዋል። ጽናት ከአሁን በኋላ ደግሞ የበለጠ ፍሬ። እንደዚህ ያበላሽተሽኝ አንቺ በሰላም አትኖሪ። እውነቴን ነው ጽናት፣ አንቺ በጭራሽ በህይወት አትኖሪያትም። እዛ ጋር መግባት እንኳን ቢያቅተኝ አንቺን እገልሻለሁ ጽናት። የበለጠ ብትፈሪ ነው የሚሻልሽ። አስከፍልሻለሁ እያንዳንዱ። ይጨንቃል አይደል? የእውነት በጣም ይከብዳል። ያንተ ትንሿ ልጅ ዛሬ አድጋ በሆዷ ልጅ ተሸክማለች። ይህንን ነገር በህይወት ኖራ ማየት ነበረብህ። አሁን ላይ በጣም ደስተኛ ነኝ። ባቢ አጠገቤ ነው። ከምወደው ሰው ልጅ ሊኖረኝ ነው። ግን ደግሞ አንተ የለህም። ቢያንስ የልጅህን ልጅ ማየት ነበረብህ አባ። ለምን ቸኮልክ? ለምን በዚህ ፍጥነት? ለምን ጥለኸኝ ሄድክ አባ? ገና እኮ በጣም ብዙ ያቀናቸው ነገሮች ነበሩ። ብዙ ያወራናቸው ነገሮች ነበሩ አይደል አባ? አሁን ሁሉም ነገር ሲስተካከል አባ አንተ ግን የለህም። ይህንን ቀን አንተም ለማየት እንደሚናፍቅ በደንብ አውቃለሁ አባዬ። በሆዴ ያለውን ልጅ አይተህ ብትሞት እንኳን አይቆጨኝም ነበር አባቴ። ግን ደግሞ አልሆነም አባ። ምን ያህል እንደሚያስደስት መገመት እራሱ አልችልም አባዬ። አያትነትህን በቁም እያለ ብታይ በጣም ደስ ይለኝ ነበር። ግን ደግሞ ፈጣሪ አልፈቀደውም አባዬ። ጥለኸኝ ሄድክ። ጽኑ ሆኖሽ ነው? ባቢ የተፈጠረ ችግር አለ እንዴ? ምንም የተፈጠረ ችግር የለም። ግን ደግሞ አባዬን እያሰብኩት ነበር። ምን አለ በህይወት ቢኖርና አሁን ያለንበትን ቦታ
በደንብ ቢያይ ልጃችንን ቢያይ ብቻ አላውቅም። በጣም ብዙ ነገር ነው እየተሰማኝ ያለው። ይገባኛል ጽኑ። ጋሽ ግርማ በህይወት ኖሮ ይህም ቢያይ ኖሮ ደስታው ምን ያህል እንደሚሆን እርግጠኛ ነኝ። ግን በቃ ፈጣሪ ያለው ነው የሚሆነው። በዚህ ሰዓት አንድ ራሴን ላጽናናበት የምችለው ቃል ለበጎ ነው የሚለውን ቃል ብቻ ነው ባብዬ። ይበቃል ጽኑ። ጋሽ ግርማ በህይወት ኖሮ እንደዚህ እየሆንሽ ቢያይ ደስተኛ የሚሆን ይመስልሻል? ያን ያህል የሚያሳስብ ነገር እንኳን የለውም ባብዬ። አሁን እየተሰማኝ ያለው ነገር በሙሉ ከደስታ የሚመነጭ ነው። እኔ የምለው ይልቁንስ ምን እያማረሽ ነው? ምን ላደርግልሽ? ኧረ እኔ ምንም አላማረኝም። እንዴት? ምን ማለት ነው ደግሞ? እንዴት ማለት? ማለት እርጉዝ አይደለሽ እንዴ? ግዴታ እኮ ሊያምርሽ ይገባል እንዴ? ባብዬ ደግሞ ቆይ ያረገዘ ሰው ሁሉ ያምራል እንዴ? እኔ እንጃ። ብዙ ሴቶች እኮ አማረን ስለሚሉ ነው። እኔ እንግዲህ እስካሁን ምንም ያማረኝ ነገር የለም። ወደፊት ግን ምን እንደሚፈጠር መገመት አልችልም። ስለዚህ በደንብ ተዘጋጅ እያልሽ ነው? ታዲያ በደንብ መዘጋጀት አለብህ። እሺ፣ ትዕዛዝ እቀበላለሁ ክቡርነቱ። ወደ ነው የምትቀበለው? እኔ የምልህ ባብዬ፣ ሮቢ ግን በጣም እያሳዘነኝ ነው። ታውቃለህ፣ በእኔ ጉዳይ እኮ ተይዞ እረፍት ራሱ በስነስርዓቱ አድርጎ አያውቅም ነበር። በጣም ነው እያሳዘነኝ ያለው የእውነት። አንዳንዴ ፈጣሪ ባልታሰበ መንገድ እንደዚህ አይነት ሰዎችን ይሰጠናል። በሚገባ ባቢ። እማዬ አሁን እንደዚህ ነው በቃ የምንኖረው? እንዲህ በቀላሉማ አምነን እጅ አንሰጥም። ይሄን አልቀበለውም፣ መቼም ቢሆን አልቀበለውም። ይሄን ቆይ እስኪ እማዬ ንገረኝ፣ ከዚህ በኋላ ምን ማድረግ እንችላለን? በእጃችን የነበረው ንብረት እኮ በጠቅላላ ከእጃችን ወጥቷል። ብሌን ተይ፣ እንደዚህ በአንዴ ተስፋ ትቁረጭ። እንዴት ተስፋ አልቆርጥም እማዬ። ቆይ እስኪ ከዚህ በኋላ ምን ማድረግ እንችላለን? በደንብ እንችላለን። እንዴት እማዬ? እሱን አሳይሻለሁ። በማስመልከት ላንቺ የሚገርም ቁርስ እየሰራሁልሽ። አታደርገውም ባቢ፣ ገና ከአሁኑ እንክብካቤ ጀመርክ ማለት ነው እንዴ? ልጄና ሚስቴ እኮ በደንብ ማረፍ አለባቸው። ልጅ ስለመጣ ነው ማለት ነው እንደዚህ አይነት እንክብካቤ ጀመርከው? አንቺ መጀመሪያ ማንከባከብሽ ማለት ነው? አይ ትንከባከበኛለህ፣ ግን የዛሬው ትንሽ ለየት ይላል። አሁን እኮ አልሽ። ምን እየሰራ ነው? የምጣፍጥ ምግብ ለሚስቴ ብቻ እንዳያርብክ። አይ እሱ እንኳን ሞያ አለ። ሮቢ አልተነሳም እንዴ? አላየሁትም። ልቀስቅሰው? አዎ ቀስቅሰው። በጣም ቆየ። አዎ ቤቱ እንግዲህ እንደምታየው ጸጥታው በጣም ሰፍኗል። ለዛ ተመቸው መሰለኝ ረጅም ሰዓት ተኛ። አሁን ለማንኛውም ቀስቅሹና እቺን የመሰለች ቁርስ እንበላለን። ለሱ ሼፍ በባቢ እንዳያርብክ መጣ። አንቺ ስባዩ ስቀምሹ ታያለሽ።
ሮቤል አንተ ሮቤል ወይ ጉድ! ኧረ በፈጠረ ተነስ እንዴ! ቁርሳን በላኩም ሳሳት እየደረሰ ነው። እኔ በቃኝ እናንተ ብሎ። ወይ ሮቤል በእናትህ አታብዛው፣ ተነስ። ባቢም እየጠበቀህ ነው፣ ተነስ በእናትሽ። ጾም ሂዱና እናንተ ብሎ። እኔ በቃኝ። ሮቢ ተነስ እያልኩ ነው እንዴ! ስንት ሰዓት ነው? ቀኑ ሙሉ ነው እንደምትተኛው? በእናትሽ ጾም፣ በእናትሽ ልተኛበት። ተነስና ተመልሰህ ከፈለክ ትተኛለህ። ምግብ እንብላና ከፈለክ ተመልሰህ ትተኛለህ። ኧረ በእናትሽ ተይ ግን ጽኑ፣ በእናትሽ ብተኛበት ምን አለበት? ይሻላል ሮቤል፣ አዎ ይሻላል። ጥሩ መጣሁልህ። ጭራሽ ቀኑ እኛ በሱ ምክንያት ቁርስም ምሳም ሳንበላለን ለማለት ነው። ስሞች እስካለበት መሰለ ይገርማል። እስከዛሬ እኮ በዚህ ልክ ተኝቶ እራሱ አይቼው አላውቅም። በጣም ነው የሚገርመው። እና ሮማን ከዚህ ቤት ከወጡ በኋላ ሁሉም ሰው ሰላም ተሰምቶታል። ተመስገን። ብቻ ሌላ ድራማ ፈጥረው ደግሞ ወደ ህይወታችን ተመልሰው እንደመጡ ነው ፍራቴ እንጂ ለአሁኑ በደንብ አስወግደናቸዋል። ምንም ማድረግ አይችሉም። አቶ ሮቤልን አሁን በዚህ ውሃ ሳንቆረቆርበት ወዶ ሳይሆን በግድ ያሳፋል። ሮቤል እንግዲህ በክብር ልቀሰቅስ ፈልጌ ነበር። አንተ ግን እሺ ስላላልክ በዚህ መልኩ ትቀሰቅሳለህ። ታይስ ምንድነው ጽናት? በጣም አዝናለሁ ሮቤል። እንግዲህ ረጅም ሰዓት እዚህ ጋር ቆሜ እንድትነሳ ለምኜህ ነበር። አንተ ግን ፈቃደኛ አልነበርክ እና አልሰማ ብልሽስ እንዴት ህዋ ትርቂኛለሽ? እንግዲህ የነበረኝ አማራጭ ይሄ ነው። ይልቅ ሰዓቱን ግን አይተኸዋል? ቆይ ምን አለ ትንሽ ባርፍበት? ይኸውልህ ሰውዬ፣ አይ ካልክ ይሄ የቀረውን ውሃ ነው እንደዚህ ማንቆረቆርበት ላይ ላይ። እሺ አረ ነው ግን ዛሽ
ምን ሆናችሁ ነው? አቦቼ ሚስት ናታ። ስርዓት የምትይዛት ከሆነ አስይዛት። ምን ተፈጥሮ ነው? ምን እየሆናችሁ ነው? ምንድን ነው ጽኑ? እንዴ ባቢ ሰዓቱን ግን አይተኸዋል? ቁርስ እኮ ሳንበላ ምሳ ሰዓት ደረሰ። እሱን በመጠበቅ ተነስ ብዬ በቀሳቅሰው እምቢ አለኝ። ከዛ ምን? ከዛማ አድርግም አደረግኩበት ተነሳ። እንደዛ ነው እንዴ? እንደዛ ነው ማለት ምን ማለት ነው እንዴ? የሆነ ነገር በላት እንጂ እንደ አባወራነት ተቆጣት። ወይ ሮቤል ይቅርታ አድርግልኝ። ሚስቴ ያደረገችው ነገር ትክክል ነው። እንድቆጣት እየጠበቅክ አይደለም አይደል? አረ እንደዛ ነው ነገሩ። ተጋገዛችሁብኝ ማለት ነው መሆኑ ነው እንግዲህ። ጽኑ የእውነት መልስ ምትይኝ ግን አችሁ። እሺ ከነፉ ከራከኝድ አረው ማየውነት ነው። በጣም እየራበኝ ነው። ኧረ እባክሽ ሕፃን ልጅ አይደለሽም፣ ተረጋጊ። ወንድምሽ የሆነ ነገር ሊፈላልግ ሄዷል። እሱንም ጠብቀው እስኪ። ምን ላድርግ እማዬ? እኔ እኮ በጣም እየራበኝ ነው። ታዲያኛ ምን እናድርግ? ቆይሽ አንድ ጉርሻ እንኳን የሚሆን የለ? ኧረ ተይ አንቺ ልጅ ተይ። ጤና የለሽም እንዴ? ያለንበትን ሁኔታ አታይም እንዴ? ይልቅ መፍትሄ እንፈልጋለን። ምን አይነት መፍትሄ? ስራ እንፈልጋለና። እሱማ እኮ ጥሩ ሀሳብ ነው እማዬ፣ መስራታችን ግዴታ ነው። ግን ደግሞ ምን አይነት ስራ? የተገኘውን ነዋ። የተገኘውን? አዎ እሺ